የበለጠ ማዳበር ነበረባቸው እንዴ ወደ ፍቅራቸው እንዲመለሱ። እህትና ወንድም ትልልቅ ሆነው እንደዚህ መቅለል ምን ማለት ነው? ሲጀመር ራሳቸው ነው ጸበል የሚያስፈልጋቸው እንጂ አብርሃም አይደለም ጸበል የሚያስፈልገው። የምር ማይሆን ነገር ማይሆን ወሬ ከሚያወሩ መልካም ነገር ማሰብ እኮ ለራስም መልካም ነው። ምን አለ ልጅቷን በዚህ ልክ ዝቅ ለማድረግ ከሚጥሩ እንደው ፍቅራቸው ጥሩ ደረጃ እንዲሆን እንደ በፊታቸው እንዲመለሱ ቢጥሩ ምን አለበት? ትልልቅ ሰው አይደሉ እንዴ እዚህ መተው የሚንጫጩት? ከታመመ እኮ ከካሜራ ጀርባ እሱ ማስታመም ይቻላል። ግን አልታመመም። ደስ የሚለው ነገር ለራሳቸው ያርግላቸው። የእውነት በጣም ያሳፍራል። እነ ብዙ ናቸው በሽተኛ ያደረጉት እኮ በሽተኛ ነው የሚሉት የገዛ እህቶቹ ናቸው። ስለዚህ እዚህ ጋር ደግሞ ማለት የተናገራቸው ነገር እኮ በቃ ትክክለኛ መልስ ነው የሰጣቸው። እኔ አባት አትንጫጩ በጣም ቆይ አንዴ ላውራና እኔ ወርዳለሁ። ትንሹ ለሩታ ከደወልክላት ማለት ነው ወርቁን መልሰው ቢሰጧት እንዳትቀበል የሆነ ነገር አስበዋል። ትናንትና መጨረሻ ላይ ሲያወሩ ወርቁን አንሰጣትም እያሉ ሲያወሩ ነበረ። ከሰማችሁት ቪዲዮ ማለት ነው። እና እዚህ አስበይ እግዚአብሔር ውጭ አዳኝም የሚያመም ሰው አዳኝም የለም። ዝም ብለሽ በእንደዚህ አይነት አናምንም እኛ። ኦኬ መጥፎ ነገር ካሻታውጭ ቀይራት አድርገው አትሞኙ። የሆነ ነገር ነው የሚያደርጉባት። የሆነ ነገር ነው ዳኒን ደግሞ ይኸው ወይዬ እናቴ ወይዬ ደውላችሁ አስጠንቅቋት። ዳኒ ብር እየተከፈለው ነው። ስለዚህ አስጠንቅቋት። እሱን ከህይወቷ ማስወጣት አለባት። አትመነው። በቀደምም ማምነው ነው ጥላ የሄደችው። ስለዚህ ዳኒን አትመነው፣ ታስወጣ ከህይወቷ። ብር እየተላከለት ስለሆነ ትናንት ማታ ላይ በላይ በጣም ብዙ ነገር ሲያወራ ነበረ። ስለዚህ ዳኒን ከህይወቷ ማስወጣት አለባት። ከዳኒ መራቅ አለባት። ኧረ ማይባል አታውሩ። ትክክል ምናምን ትንሽ ዳኒ የተባለሽ ላይ ለራሱ ህይወት የማይኖር ኪሳራ ሰው ለህይወቷ ጭራሽ አይጠቅማትም። ለሩታ የሚጠቅማት ሳይሆን የሩታን ህይወት የሚያፈርስ የሆነ በቃ አለቃራቂ ሰው ነው። እውነት ወንድ አይሉስ ሴት እንደሆነ አይሉ ልወደድ ባይ ስለሆነ ምንም ለሷ ሊሆናት አይችልም። ስለዚህ ብር እየተከፈለው ነው አሁን የሚሽለጠለጠው። ብር እየተላከለት ነው እሷን ለመጉዳት እሷን ለማስለቀስ ብር እየተላከለት ነው። ስለዚህ ደውላችሁ የምትሰማችሁ ከሆነ ከህይወቷ ታስወጣ። በቃ እግዚአብሔር ፈቅዶላት ባሏ እውነት ወደ እሷ ተመልሶ ከሆነ ባሏ ራሷ ተያዝ። በቃ እሺ እናቴ ችግር የለም። እኔ በምችለው መንገድ ሁሉ እሞክራለሁ እናቴ ችግር የለም። ማርያምን አስጠንቅቋት። ምንም የማይጠቅም እንደዚህ መስለተለት ሰው አያስፈልጋትም። እሺ እናቴ እሺ እናቴ እሺ አሁን እንደዚህ ሀሳባችሁ ምናምን ነገር ንገሩኝና እኔ ሰብሰብ አድርጌ ደህና ነኝ እናቴ። እንዴት ነሽ ነስር? ቆይ እዚህ ያላችሁ ማለት ነው ሰማኝማ። ወይዬ እናት ሚዩት ያዛችሁ የማይሆን ወሬ ነው ማለት ነው። አሁን እንደው አድርስ የተባልከውን ታደርሳለህ? አዎ ደርሳለሁ። ምን ችግር አለው? ይቅርታና ማለት ነው እንደዚህ የምር ደግሞ እዚህ ጋር ገብታችሁ ማለት ነው ዝም ብላችሁ አታወሩ። የምታወሩትን ላይ በመጀመሪያ ማለት ነው እንዴ ምነው ይሄን ያክል እኛ ሩታ ነው የምንፈልገው። ሩታ ነው በቃ እኛ አይመልከተንም። ሌላ ቡልካትቺ የምታለቅሰው እዚህ ያላችሁ ስሙ። ኧረ ልንገራችሁ እንዴ ግስ ላይ ወታችሁ የምታወሩትን ማታወሩትን ለይታችሁ ወቁ። እንዴ ሄርሜላ ምንድናት? ትንሹ እየተዋወቅን ልጆችሽን አሳድጊ ባልሽን አንተሽ አፈምሽ ባሏት ሄርሜላ። እሺ በቃሽ በላት። እኔ ስለ ሄርሜላ አላወራም። እኔ ሄርሜላ እኔ አውቀተማ በቃሽ በላት። ኩንትራት ጨርሰሻል በላት። አይ ሄርሜላ የምትወዛለ እግዚአብሔርን አሁን ዝሙትን እንትን ብቻ አሉ። ሄርሜላ ራሱ እንወዳታለን የሚሉ ሰዎች ዝሙትን ሰላም ትንሽ ሄርሜላ ስልኬ ያልጋል። ምክንያቱም ዝሙት ስለሆነ የምታስተላልፈው ስልኬ ይበላሻል። እንዴት ነህ? ሁሉ ሰላም ደህና ነኝ። ሰላም ነው ያለን እግዚአብሔር ይመስገን። እንዴት ናችሁ? እየበረታችሁ ነው? ምንም አንል እግዚአብሔር ይመስገን። ዋናው እሱ ነው፣ ጥበብና በርታት ነው። እንዴት ነው? ሁሉ ሰላም ሁሉ ሰላም። ይቅርታ እኔ እዚህ ሰው ጋር የሚመጣ ሰው ስጠኝ ሞዴሬተር አንድ ቁጥር ጽፌ ሀና ሞዴሬተር እንዴት ነው የምትሰጠው? እኔ ገብቼ አላውቅም። እኔ ላይ የምር ሞዴሬተር ይስተሽና ማለት ነው ቦሊካቸው እነዚህ የሚያለቅሱትን እንደዚህ ፕሮፋይልን ተጫኑ አንቀሙ ከረሚትንሽ ሀይዚ ላይ ማለት ነው ሁሉም ነገር እግዚአብሔር ፈቀደ ነው የሚሆነው። እኛ ምንድናችን ነው መተተኛ ይመስል ካራ ነው መሆን ያለባችሁ።
የራሳቸውን ነው እዚህ ጋር መጥተው የሚያወሩት ባይዘው ማለት ነው። የራሳቸውን ወደ ሰው የሚያላኩት እነሱ ናቸው። እኛ እንደዚህ አይነት ነገር ሲጀምር አናምንም። አሁን ራሱ ልናዞረው ብንል ወደ እነሱ እናዞረዋለን። ግን እኛ እንደዚህ አይነት ነገር አንፈልግም። የምር እኛ በቃ ሩታ ንጹህ ስለሆነች እሷን ይዘን ነው ወደፊት የምንሄደው ማለት ነው። የምንፈልገውም እኛ ሁለቱን ነው። ሁለቱ አንድ እንዲሆኑ ነበር ሆነዋል። በቃ ሲሴሚ ማሬ ቆያ እንደ ልከኛዋ ሄሜላ ወደ ባሻናት ይቅርታ ቢጠይቃት ትቀበለዋለች ላልሽ ማለት ነው። አይጠና ሆዱ እንደሆነችማ እኮ ሁሉም ሰው አውቃ ማሬ ወይ ለሄደ ሁሉ እንደምትቀበል ይሄ ምንም ጥያቄ የለውም። አይደለም አብርሃም ሌላም ሰው ቢሄድላት እንደምትቀበል እኮ ያየን ነው። ይሄ ምንም አንቺ ኮሜንት ላይ መጻፍ አይጠበቅብሽም። ካገኘ ወንድ ጋር መለጠፍ ስራዋ ስለሆነ ይሄ ኖርማል ነገር ነው ለሷ። ታብታብ አድርጉ፣ ቤቱን ሞቅ ሞቅ አድርጉ። ለልጅቱ እንዴ ሆናችሁና ባይዘይ ገና ዛሬ ነው የምገባው ላይ ይደለም አናምንበትም። በቃ ጠንካራ የሆነ ሰው ይሄ ነገር ምንም እንደማይፈጠር ይታወቃል። ማንነታቸውን እኮ ነው የሚናገሩት። ግን ይሄ ታውቂያለሽ እንደዚህ የሚሉት ለቅድም ማማሪ ሀብሉን እንዳትቀበሉ ምናምን ላለችው ልጅ ነው። ሀብሉን ትቀበልና ጸበል አድርጋበት ትሰራው። በቃ ፍላስ ለምን ብላን ሀብሏን የማትቀበለው? ሀብሏን ትቀበል፣ ጸበል ታርግበት። ዋናው እምነት ነው። የሰው ልጅ ካመነ ይድናል። እንኳን አንማጋንንት ሌላ ነገር ያሸል ጀመርኛ ምን አገባን? ፈልገው ትንሹ ወይ እናቴ ወለየዋን እንዲያታወርዳት። እሺ አታወራም ግን እንዲያታወርዳት። አረ ችግር የለም። አረ እኔ ማንንም ሳላወርድም ችግር የለም። እኔ ተፈለጉት ሳደብ እኔ ችግር የለም። አትሳደቡ። ሩታዬ ማለት ነው አትጠገብ ሀብቴ ብላ ስም ያወጣችላት ልጅ ናት። የመጀመሪያዋ አትጠገብ የሚለውን ማን ያወጣላት? እቺ ወለየዋ የጌራ ነው የምትባለው ናት። የመጀመሪያ ስም ያወጣችላት አትጠገብ ሀብቴ ብላ። ሪች ወሎ የምትባለው አዎ ትክክለኛ ስም ትክክለኛ ስም በጣም ነው የምትወደው። እኔ አንበሳ እንዴ ሩታ የሚመስል ማንም የለም። የቡታጅራን ህዝብ አንቀጠቀጠችው እንጂ ደግሞ ሌሎቹንም የማደንቀመው ተቀጠቀቻቸው እንጂ ተቡታጅራ ተሸገረ አንቀጠቀጠችው። ከትልቅ እስከ ትንሽ ዝም ብሎ የመጡ ብቻ ማጫው ነው። ሩታ መስሚያዘጥ ነው። ስራ ላይ ብቻ ነች። በቃ ፎከስ የምታደርገው በቃ አትሰማም። ይንጫጩ ታባንጫጫ ባንዲ ሙቀጫ የታባቱ ይረጋታል። እንችላለን ማርያምን የምታበሰው ራሱ አዳሚ ገና መሆን ማለት ነው። አይደለም ስሚ ልንገርሽ፣ ቲክቶክ ሁሉን ቻናል በአለም አስደማሚ ያስደነቀች በአንድ እግሩ ያቆመችው እኮ እሷ ናት። እውነት በጣም ነው የሚገርመኝ ሳስበው። ወደ ሶሻል ሚዲያ ስመጣ በአንድ እግሩ ያቆመችው እሷ ናት። አሁንም በአንድ እግሩ እየመረቻችሁ ነው። ዝም ብላችሁ ተሸነፋችሁ። እመኑ እየገባችሁ ጣጣጣጣ ትበሉ። ገስት ላይ 24 ሰዓት ኦኬ። ማየት ማመን ነው። ኦኬ መንጉር ናችሁ። አናዬ አመሰግናለሁ። እኔ እናት እኛ ለራሳችን ደስ ነው። ባልና ሚስት አንድ ሲሆን ነው ደስ የሚለው ሲጀመር ማለት ነው። ሲቀጥል ደግሞ ልጃቸው አብራቸው ማሳደግ ክፋት የለውም። በቃ በጣም ደስ ሊላችሁና እናንተም እነሱን አፕሪሼት ልታደርጓቸው ነው የሚገባው እንጂ እንደዚህ ነው እንደማይሆን ሀሳብ እናንተ የምትሰሩትን ስራ ሰው ላይ ሄዳችሁ ልክክ አታርጉ። ሩታዬ ከምኗም አይጎላትም አይቀንስም። እንደውም እያበበች እያማረባት ነው የምትመጣው። ኦኬ እናንተ እየፈለጋችሁ ብትንጣጡ ብታወሩ አውርታችሁ ነው የምትቀሩት። በተለይ ደግሞ ቡዜና ዴቪ ተበሩ የምን ወይ እናቴ አደረሰ መልእክት ማለት ነው። እኛ የምንፈልገው እንግዲህ ወዲያ ምንም ነገር አንፈልግም። ልዑል ሩታ አብርሃም ይጥልኝ ይሄን አድርስልን። በቃ ኦዲየንስ ሁላ ይሄንን ይፈልጋል። እናገራለሁ። አይሰለችም እንደ አመት ከምናምን ይዘናቸዋል። የምር ነገራቸው በቃ እኛ እንደዚህ ነው የምንፈልገው። ለሌላ አያስፈልግም። ሌላ ድራቢ ሰው ራሱ አንፈልግም። አብሮ በቃ ሁለቱ ይምጡ። የነሱ ስራ ይቆም። እነሱ እኮ አንድ ቢሆን እንኳን እስካሁን 500 ኬ ስንትም ያልፈ ነበር። እሷም እንደዛው የነሱ ፍቅር ማብዛይ ሰው እኛ ብቻቸውን ነው የምንፈልግ። ሌላ ድራቢ ምናምን አንፈልግም። ልዑል ሩታ አብርሽ በቃ የራሳቸው የተዝናኑም ሆነ የጨፈሩም ሆነ ምንም እያሉ ይንጡልን። እነሱ ብቻ ነው የምንፈልግ። የምር አድርስልን። አይሽረት ተናል እኮ እኛም እንዴ
እኔ ደግሞ በቤቷም ትንጣ ለምዶ በቤቷ ማመጣው እኛ በቤቷ እየተቀመጠ በጣም ነው የሚደብረው አንዳንድ ነገር እሱማ የሆነ ነገር ሰላም ነው። ግን ልንገራችሁ እናንተ አንድ ነገር ልንገራችሁ። ሁሉም ቻናል እኮ ይገራችሁ። ስለዚህ የሱም አንድ ቻናል 500K መግባት ስለፈለጉ ነው። በቃ እናንተ የመረዳት አቃታችሁ እንደ 500K ለመግባት ነው እንግዲህ በትልቁ እየሰሩ ያሉት። ቢሆንም በቃ እኛ 300 ስገባ ደስ ይለናል። ሩታዬ ምን በቃ ስሚ ልንገርሽ፣ የሁለታችሁም ቻናል አንድ ነው። በቃ አንድ ነው። ሀፈለጉ ይስሩበት። እኛ ብቻ በሰላም አብረው ይንጡ፣ ልጃቸውን በሰላም ያሳድጉ። እስከዛሬ ድረስ እኛ ከነሱ እስከዛሬ ስንከተላቸው ታግሰናቸው ኑረናል። በጣም ብዙ ነገሮችን ትዳር እንድንፈራ አያርጉን። የሰው ልጅ ተፋቱ መታረቅ እንዳለም ያስተምሩን። ልጃቸውን በአንድ ላይ ያሳድጉ። ይበቃን። ካሁን በኋላ ትዳር ከፈጣሪ የሚሰጥ ነገር ነው። ስለዚህ እግዚአብሔርን በመሀላቸው አስገብተው ወደፊት እንደሚመሩ ምናምን ሁሉም ነገር በቃ በፈጣሪ ዘንድ ሁሉም ነገር እንትን ሰላለው እንደዚህ ያርጉልን እንጂ እኛ አፈለጉ በቻናላቸው ይንጡ፣ አፈለጉ በሷ ቻናል ይንጡ፣ አፈለጉ በቃ አንድ ላይ ከኖሩ የጋራ ቻናል ነው። ገብታችሁ ካያችሁት እኮ ወደ ሁለቱም ነው እንትን እየሆነ ያለው። ስለዚህ በቃ ለስራ ነው ይስሩ። እኛ ስራ ነው እንቀበላለን፣ ችግር የለውም። እነሱን ካስመቻቸው ሩታ ሀፍቲና 3 ዓመት እየተሰደበች ያልጣላት ዛሬ ላይ አትወልቅም። ጠንካራ ናት፣ ጀግና ናት፣ አትበገር ናት። ካላስ ወደፊት እሷን ይዘን አንድ ነገር አለ። ትንሽ መታመምን ታመም ነገ ትድናለህ፣ ወዲያጅና ጥላት ትለይበታል። ክብሯን ዝቅ አድርጋ እያሰረቻቸው በዙሪያ እየወጓት ስለሆነ ይበቃታል። ክብሯን ብቻ ባሏ ጋር ልጇ ጋር መንጣት አለባት። ካሁን ወዲያ አሳደገቻቸው ከነ ቤተሰቧ ተረግጣ ማንንም አሳድጋቸዋለች። ወላሂ ጀግና እኮ ናት። የገቢ ምንጭ እኮ ናት። ግን ሰላም ወንድማችን አሁን የምንፈልገው ሶስታቸው እንዲመጡ ነው የምንፈልገው። እንዴት ነሽ? እንዴት ነህ? ደህና እግዚአብሔር ይመስገን። ሰላም ነው አለሁ እኔ አልሐምዱሊላህ። እንዴት ቆያችሁ? አርሳቢልኝ ሃኒ ትዳኑ አርን ሰባት አና የለችም። እሺ አሬታለች። እሺ በየተራው ርጎሽ አራት ጩሁ እኛም ሳንቀየርባት እያደነቅናት ከታጠፋም ሳታጠፋም እውነት ነው እያልን አድንቀናታል። እስከ እንሄዳለን ገና ወደፊት ጉዞ ወደፊት ማንንም አልሰማም። አንቺ ተረጋጊ። ትስራ ክብሯን አስጠብቃ ትስራ። ዝም በይ እስኪ ያው ላውራበት ዋ እኔ ሳውራንም ታውሪ አንቺ ዝም በይ እና ማለት ሎርድ ነው አንዴ ዝም በይ እና ምከር እንዲህ በላት በቃ ክብሯን አስጠብቃ ከልጇ አባት ጋር ከልጇ ጋር ፏ ብላ ትንጣ። ከዚህ በኋላ ያለው ነው እውነቴን ነው የምላችሁ እና እኛም ደግሞ ተጎኗነን አለንላት ተጎኗነን ባለው ነገር ሁሉ አለንላት ማለት ነው። እና ይሄንም ደግሞ እንዳለንላት ማወቅ አለባት። ሲጀመር ደግሞ ምን ያክል እንደምንወዳት ታውቃለች። አንዳንዴ አላቅም ብቻ ታውቃለች ምን ያክል እንደምንወዳት። የምንወዳት ሰዎች እንዳለን ማወቅ አለባት እውነት። እና ለኛ ስትልም ቢያንስ እንኳን ያለው ነገር መቀነስ መቻል አለባት። ሲቀጥል ደግሞ ነው ጊዜም ቢሆኑ እንደዚህ አይነት ሐሳብ ራሱ ሊኖራቸው አይገባም። መስቀል እኛ ክርስቶስ ነው ትዝ የሚለን እንጂ የት ሀገር ነው መስቀል እንደዚህ አይነት የሚያሳፍር ስራ። ኧረ በጣም ያሳፍራል። ብቻ ለበጎ ነው ሁሉንም ነገር በቃና እናንተም ተጎኗ ሁኑ። እናንተ ደግሞ መስተካከል ያለባት እህቷ ራሱ እንዲህ ነው እንዴ? እህቷ ራሱ አነጋገሯ ትክክል አይደለም። ይሄ ሜላት የምትባለው እህቷ እውነት ትክክል ከሷ ጥላቻ ምናምን ሳይሆን እሷን ማስጠቆር ስራ ነው እየሰራች ያለች። ይሄ ፌር አይደለም። ኦኬ እንደ ቤተሰብ አይመከርም። እሷ ራሱ ማስተካከል አለባት። እውነት ዝም በይ አንቺ ደግሞ በእናትሽ አፈፈረት ቤት ነው የምታወሪ ወሬ ጥሩ አይደለም። አዎ ትክክል አይደለችማ። በቃ እንተናገረው ለእህቷ ምንም አሳልፋ መስጠት አይደለም። ሳብራ ታውራ እነሱ እኮ ወንድማቸው ጎን ቆመዋል። ከሷ ጎን መቆም አለባት። ምንም ታጥፋም ታልማም እኛም እኮ ታጥፋም ብናለማ ሰብለች ነው የምንለው አይደል? ኧረ ሰውር ስለ ስትራቴጂ خلاص ካልኩ خلاص ችግር የለም ማለት እኔ እነግራታለሁ። ከበር የለምሽ ትንሽ እንዴት ነህ? ደህና ነኝ። ሰላም ነው አለን እግዚአብሔር ይመስገን። ሁሉ ሰላም ስራ ምናምን ለማን ነው አለን እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። እናንተ ጋር እንዴት ነው? አሪፍ ነው። ክብር ይስፋ። አሚን አሚን ይመስገን። ሩቲ ገብተሻል?
አይ እኔ ሌላም ብዙ ማውራት አልፈልግም። አንድ ፖይንት ማሳለፍ የምፈልገው መልእክት ብቻ የፈለጉ ይስሩ የፈለጉ ይሁኑ እነሱ ነው የሚያውቁት። እኛ ከመውደዳችን ወደኋላ አንልም። ሩታ ምንም ብትሆን ሩታ ናት። እኔ ልቃወማት የምችል ቀይ መስመር ብትሰግር በማዕተቤ ወይ በመስቀሌ ብትመጣ ኦፍኮርስ ቃወማታለሁ። ምክንያቱ ከማንም በላይ መስቀሌ ነው። ስደት ሀገሩኝም መስቀሌም አልበጠስኩም። ማንም ይቀራል። እናት አባቴም ጥዬም ሊሄድ ይችላል። በሃይማኖት ቀል የለም። ግን አንድ ነገር መናገር የምንፈልገው ጊዜ ይረዝማል እንጂ ያዙት ነገር ዋጋ እንደሚያስከፍላቸው ንገራቸው። ምክንያቱ መስቀል ላይ ነው የተናገሩ። መስቀል እኛ የማንም ሃይማኖት አክብረን ነው የምንሄደው። አብረን በልተን ጠጥተን በምንም ሃይማኖት ነክተን አንፈልግም። ለዛ ነው ተቻችለን የምንሄደው። መስቀል ደግሞ እኛ ኦርቶዶክስ የክርስቲያን ያድነናል ብለን ነው የምናምንበት። ከበሽታ ከምንም ላይ ያድነን ብለን እስካመንበት መስቀላችን መድኃኒታችን እስከሆነ መስቀል ላይ መቼም መተት ሊደረግ አይችልም። እዚህ ጋር ግን አንስቶ አንጠልጥሎ መስቀል ላይ መተት እንዳለው መስቀል ላይ መተት እንደተሰራው መስቀል ላይ በሽታ እንደማያድን እያራከሱት ነው። እሱ የሚጠይቃቸው ይጠይቃቸዋል፣ ችግር የለውም። እኛ ሰው ሀገር ሆነን እንኳን ያድነናል ብለን የሰው ሀገር የነሱ ሃይማኖት ሳነካ በእጃቸው እየበላን እንኳን ሃይማኖታችን አክብረን ይሄድ ነው። መስቀላችን ስለሆነ አንገታችን ይቀላል ብለናል። ግን ደግሞ እዚህ ጋር ማወቅ ያለባቸው የፈለገ ቢቀር ችግር የለውም። የሚጠይቅ ይጠይቃቸው። እዚህ ጋር ግን ቀይ መስመር የምለው አሁንም ነገም ዛሬ ለመስቀል ክብር ይኖር። መስቀላችን ይከበርልን። መስቀላችን መቀለጃ መንገጃ አይደለም። ምንም ቢሰሩ የራሳቸው ነው፣ ፈጣሪያቸው ይጠይቃቸው። መስቀል ግን ቀይ መስመር ነው። የቀረ ይቀራል፣ የተረፈ ይተርፋል። ለመስቀል ሲሉ ነው አባታቸው እየታረዱ ያሉ። ለመስቀል ሲሉ ነው ሞት የሚዘራፈፉ ያለው። ምክንያቱም መስቀላቸው ነው መኖሪያቸው። እኛ ኦርቶዶክስ ደግሞ በመስቀላችን ድርድር አናቅም። የማንም ክርስቲያን በመስቀሉ ቀልድ አያውቅም። ምንም ቢሆን ሃይማኖት ነው። ሀገር የግል ናት፣ ሃይማኖት የጋራ። ሀገር የጋራ ናት፣ ሃይማኖት ግን የግል ነው። ቀይ መስመር ነው። የቀረ ይቀራል። ግን ደግሞ መስቀላችን መድኃኒታችን እንጂ የመተት የማንም ጥርቅም ቃም መጥቶ ለኛ ሊያጫውተን አይችልም። በመስቀላችን ቀልድ የለም በጭራሽ መቼም። እና ንገራቸው። እሺ እናቴ ችግር የለውም። እኔ ምንም እነግራቸዋለሁ። ማርያም ማለት እንደዚህማ እኔ አታረግም። ሲጀምር እኔ ሩታን አውቃታለሁ በደንብ ማለት ነው። በዚያ ያክል ወርዳ የምትገል ልጅ አይደለችም። በመስቀል ጭራሽ ሲጀመር በመስቀል አይደለም መተት የሚባል ነገር ሲጀመር እሷ አታስብም። እኔ ሩታን በደንብ ነው